ሄሎ አለምዬ፣ የት ሄደሽ ነው? ምሩዬ ጋር ነኝ ቡና እየጠጣሁ። የምርሽን ነው? አረ በጣም ደስ ይላል። ግድ የለም እንኳን ሄድሽ። አረ እኔም ልወጣ ነው፣ ችግር የለም ቆይተሽ ተመለሽ። እሺ በይ። አለምዬ የእውነትም ከልቧ ተመልሳለች ማለት ነው። ተመስገን ፈጣሪ። ምን ይሳናል? ደህናው ሚደው ይነግረዋል። እንዴት ነህ ዴቭ? ሰላም ነው አሎ። አንተም የተወራውን ሰማህ እንዴ? እንዴት አልሰማ? የመንደሬው ሰው አይደለው እንዴ? እና መንካቸው? እንዴት ነው ማምናቸው? ምናልባት አሳማኝ አድርገው ከነገሩ ብዬ ነው። የጽናት ስብዕና ይሄ እንደማያደርግ ጠንቅቄ ነው ማውቀው። ይገርማል። ይኸውልህ እግሯን ወለም ብሏት እኮ እያሸውላት ነበር። ሌላ ምንም እኮ የተፈጠረ ነገር የለም። ቆይ ግን እኔ የምልህ ያያችሁ ሰው ነበር እንዴ? ኧረ የለም። እንዴ አዋው፣ አንተ ያ ሾካካ ነበረ። ማ? ያ ነዋ። ያ ይሄ ማን ነው? በዛብህ። አሃ እሱ ነዋ መንደር ውስጥ እየዞረ ወሬ ሲነዛ የነበረው። አሃ እሱ ነው። አለቀው አለቀው። ወንድና ሴቱ ይለያል። እና አሁን ወዴት ነው? በዛብህ ጋር። አረ ተረጋጋ አንተ ልጅ። ቆይ ሰላም ለሁላችሁም ይሁን ውድ የዚህ ቻናል ቤተሰቦች እንደምን አላችሁ? እንኳን በደህና ቆያችሁኝ። በዚህ ሰዓት ላጋራችሁ የመጣሁት የጽናትን ድራማ ነው። ቪዲዮውን እስከ ማብቂያው በማየት አብራችሁን ቆይታ እንድታደርጉ ጋበዝኳችሁ። የምህሩ አማት በገዛ ምላሷ አርፋ ባለመቀመጧ እንግዲህ በምህሩ ላይ አብዝታ በመነሳቷ በራሷ ትዳር ላይ ችግር ፈጥራለች። ምህሩ ሳትወልድ በመቆየቷ ፕላስ ደግሞ ታማሚ በመሆኗ በዚህ ምክንያት እንግዲህ ምህሩን ጠምዳ ከያዘቻት ሰንብታለች። በዚያም የተነሳ ምክንያትና አጋጣሚዎችን ሁሉ እየፈለገች ጠብቃ ምህሩን ማስቆጣት፣ ማበሳጨት፣ ሰላም መንሳቱን ተያይዘዋለች። ምህሩ ግን ይህን ሁሉ ለባለቤቷ እንኳን አልነገረችውም። ለራሷ ብቻ እየተጨነቀችና እየተናደደች ውስጧን እየተጎዳች እንግዲህ ከእርግዝናዋ ጋር የራስ ህመም አለ። የዚች የአማቷ ነገር ተጨማምሮ እንግዲህ ራሷን እየጎዳች በዚህ ሂደት ብዙ ጊዜያትን ቆይታለች። አሁን ግን ናሆም ለሰኒ ምህሩን አደራ ብሎ ከሄደ በኋላ ክፍለ ሀገር ለስራ መሄዱ የሚታወስ ነው። ከዚያን ጊዜ ጀምሮ አብሯት ያለችው ሰኒ ናት። ትሪት የምታደርጋት ከጎኗ ያለችው ሰኒ ናት። የምህሩ አማት በተደጋጋሚ የመጣች ምህሩን ስትናገራት ሰምታለች። እንዲሁም ደግሞ ከምህሩ አንደበት እያደረገቻት ያለችውን ነገር ሁሉ ትነግራት ስለነበር በስተመጨረሻም በዚህ ክፍል የናሆም እናት ያው ጽዮን በነገረቻት መሰረት እሳት ለብሳ እሳት ጎርሳ ወደ ምህሩ ቤት መታ ነበር። ጽዮን ራሷ ምህሩ ምን እንዳደረገቻት አልተናገረችም። ነገር ግን ምህሩ እሷን ያደረገቻትን ብቻ ተናግራ እቤትም አላስገባኝ አለችው። ሀደፋችብኝ፣ እንዲህ አደረገችኝ፣ በጥፊ መቻችኝ የሚለውን ነገር ከነገረቻቸው በኋላ እንግዲህ ተናዳ መውጣቷ የሚታወስ ነው። እናም በዚህ ክፍል እንግዲህ መታ ወደ ቤት ስትገባ ያው ሰኒ ማብራት ከምህሩ ጋር ነበረች። እናም ሰኒም አለች ብላ አንደበቷን አልገራችውም። ሳትጠነቀቅ በኃይለ ቃል ትናገራት ጀመር። አልፎም ስትራገምም ነበር። ይህንን እየሰማች ያለችው አብራት ያለችው ሰኒ በሚገባ ቃሉን ተናግራት ነበር። እሷ ግን ምንም አልመሰላትም። እንግዲህ በኃይለ ቃል ተናግራት አልፎም በኃይለ ቃል ረግማት ተነስታ ሄዳ ነበር። ምህሩ እጅጉን አዝና በጣም ስታለቅስም ነበር። ሰኒም ወደ ውስጥ ገብታ ማረፍ ፈልጋለሁ ብላት፣ ነገር ግን ያለ እረፍት እያለቀሰች ነበር። ይህንን የተመለከተችው ሰኒ ምህሩን አጽናንታት፣ ነገር ግን በዚህ ጉዳይ ላይ ዝም ማለት የለብንም፣ እንደ ጓደኛ ለናሆም አባት መናገር አለብኝ፣ ይወቁት እሳቸውም እስከመቼ ነው እንደዚህ መሆኑ ብላ የጓደኝነቷን እንግዲህ ተሰምቷት እሳቸውን አቻኩላ ጠርታ አግኝታቸው ነግራቸውም ነበር። የምህሩ አማት ማለትም ባለቤታቸው ምህሩ ምን እንዳለቻት ምን እንደተናገረቻት እስከዛሬ ድረስ እንዳልተወቻት ያለውን ነገር ሁሉ በዝርዝር ነግራቸው ነበር። እሳቸውም ሊታገሱ አልቻሉም። ሳይቆዩ በቃ መሄድ አለብኝ ሲሉ በጣም ተናደው እሳት ለብሰው እሳት ጎርሰው ወደ ቤት ሄደው ነበር። ደርሰውም ባለቤታቸውን አግኝተው በኃይል ሲቆጧት ነበር። ምህሩን ለምን ተናገርሻት? አልፎም ረገምሻት? ይህ ሁሉ ግን ለምን ብለው በጣም አምርረው ሲቆጧት ነበር። እሷ ግን ማን ነገረህ ነገረችህ አይደል ብላ ሁሉ ላይ መከረኛ የምትላትን እሷ ነውና
እሷ ናት የነገረች ብላ ስትል ነበር። እሳቸው ግን እሷ አይደለችም የነገረችኝ፣ ማንም ይንገረኝ ማንም፣ እሷ አይመለከትሽም፣ ግን አንቺ ለምን እንደዚህ ያልሽ ብለው በኃይል ተቆጥተው ተናግረዋት ነበር። እሷ ግን ለምንድነው የማልናገራት? አሁንም በመናገሯ በድፍረት እንዲህ መልስ እየሰጠች ሳትጸጸት እየመለሰችላቸው ነበር። እናም ደግሞ ምህሩን እንደማትተዋት ስትመልስላቸው ምህሩን አይደለም እንግዲያውስ እኔም ራሴ ከዚህ ቤት እወጣልሻለሁ ብለው እንግዲህ ከባድ ውሳኔ ወስነው ነበር። በዚህ መሃል ጽዮንም መታ ነበር ለማረጋጋት ምናምን ስትሞክር ነበር። እናም እሳቸው የናሆም አባት ማለት ነው ጽዮንን አይኒ እንዳያይሽ ከዚህ ቤት ውጪ ብለዋት ነበር። እናም የናሆም እናት ባለቤታቸው ግን ለጽዮን ተደርባ ይሄ ቤቷ ነው ከቤቷ የት ትሄድልህ ብለው ስትናገረው እንግዲያውስ እኔ እሄድልሻለሁ እኔ እወጣለሁ ብለው መናገራቸው እንግዲህ ተመልክተናል። የናሆም እናት የምህሩን ሰላም እነሳለሁ ብላ ትዳሯን አፈርሳለሁ ብላ ቆርጣ ተነስታለች። ግን በራሷ ትዳር ላይ ታላቅ የሆነን ጠንቅ ነው ያመጣችው። ይህ ሁሉ ሆኖ ግን እንዲህ አድርጋ አሁንም ቢሆን ትዳሬ እንደዚህ አድርገሽ አልለቅሽም እያለች በምህሩ ላይ ስትዝት ተደምጣ ነበር። ቅዱስ ከክፍለ ሀገር ከነጽናት ሀገር ማለት ነው እነጽናትን ሁሉን ተሰናብቶ ወደ አዲስ አበባ መምጣቱ የሚታወስ ነው። እናም አዲስ አበባ ደርሶ ናቲንም ቅዱስንም ሲያየው እጅግ እፎይታ ተሰምቶት እጅግ እየለፈለፈ እንግዲህ የሆነውን ነገር እነ ኪራ ቤት የተፈጠረውን ነገር ዲቴል አልነገረውም፣ በጭራሽ አልነገረውም። ግን ብቻ ራሱ በቃ እፎይታ እየተሰማው አይነት እየቀበጣጠረ ሲነግረው ነበር። ቅዱስም በሱ ሁኔታ እጅግ እየተገረመ ይባስ በሱ እየሳቀበትም ባሰብህ እያለው እንዲሁም ደግሞ ስለኒና እየጠየቀው እሱ ግን ስለኒና በጭራሽ አታንሳቢ ብሎ እንዲሁም ስላልጀመረው የሥራ ሁኔታ ስራ ጀመርኩኝ እንደዚህ እንደዛ እያለ እየቀበጣጠረ ነበር። ኪያ ካለችበት ቤት ሲደብራት ጊዜ ለማሳለፍ ወደ ኒና ጋር እነ ኪራ ቤት እያመራች ኒናም እጅጉን ተጨንቃ ቤቱን አስጠልቷት በጣምም እንዲህ በሐሳብ ተወጣጥራ ከቤት ወጣ በመንገድ ላይ እየሄደች ተገናኝተው ነበር። ኪያም አግኝታት ስታወራት ሰላም ስትላትም ኒና ምንም ማን እንደሆነች ሁሉ አላወቀችም። በኋላ እንደ መባነን ብላ በዚህ ልክ እንደዚህ በጣም ያስጨነቃት ነው ያለው። እናም በዚህ መሃል ያው ለኪራ እዛ ቤት አትሂጂ እያለች ስትለምናት ዘመድሽ አለ አይደለም ወይ ብላ ስትል ዘመድ አትበይ እማታውቁትን እኔም የማላውቀው ዘመድ ብላ ግን ያው በዝርዝር ዘመድ እንዳልሆነ ማን እንደሆነ ምን እንደሆነ ለምን እንደመጣ አላማው ሁሉ በዝርዝር ነግሯታል። ግን እሷ እንግዲህ ለነሱ ግን አልነገረቻቸውም። ምክንያቱም እሱ አስጠንቅቋታል። ካሳወቀቻቸው እገድላቸዋለሁ ስላለ ያንን ፈርታ እስካሁን እንግዲህ ለማንም አልተነፈሰችም። እየቀበጣጠረች ስትናገር እነሱም ቀልድም እየመሰላቸው እንዲሁም ደግሞ ሁኔታው እያስደመማቸው ለምንስ በዚህ ልክ እንደ በሽተኛ ትሆኛለሽ እያሏት ነበር። እነ ሰኒ ባለፈው ምን ሆነሽ ነው እንደዚህ የሆንሽው እስኪሏት ድረስ በዝርዝር የሆነውን ነገር አልነገረቻቸውም። እንዲሁም በደፈናው ብቻ ጭንቀቷን እንግዲህ በውስጧ አምቃ ይዛ ለነሱ ሳትናገር ግን እዛ ቤት አትሂጂ ስትላት ነበር። እናም ግን ኪያ ሳትመለስ ወደ ነኪራ ቤት አመራች። ኒናም እንዲሁ ወደ ቤት ቀድማ ገብታ ነበር። ልጅየውም የት ሄደሽ ነው እያለ ሲጠይቃት ነበር። እሱም ያው እንደዚህ ቢያስጨንቃትም ቢያስፈራትም እሷ አልፈራችውም፣ ምላሷም አላረፈም። የሚገባውን መልስ እየመለሰችለት በዛ ሂደት ላይ እያሉ እንግዲህ ኪያም ወደ ቤት ገብታ ነበርና ተነስቶ እሱ ሰላም ምናምን ብሏት እንግዲህ ምን እየሆናችሁ ነው ብላ በመጨረፍታ ንግግራቸውን የሰማች ይመስላል። ነገር ግን ስትጠይቃቸው አይዘና ፈታ የሚያደርግ ነገር ነግሬያት እኮ እያሳኳት ነው ምናምን ብሎ ሸፋፍኑ እና አንገትሽ ያምራል በጣም ምናምን ብላ አንገቷ ላይ ያለውን እንግዲህ የእናቷን ውድ ስጦታ የነበረውን ሳታስበው ይህ ሰው ሳታስበው አፈፍ አድርጎ ወስዷል። እንደሚታወቀው ከዚህም በፊት የአንዷን ሴት ልጅ ስልክ ከኪሷ እንደወሰደ የሚታወስ ነው። እንዲሁም ደግሞ የኒናንም ደብቃ ያስቀመጠችውን ውድ የሆነውን ነገር ለማንም በግልጽ ያልተናገረችውን ፍራሽ ስር አስቀምጠው የነበረውን እሱንም አንስቶ እንደወሰደ የሚታወቅ ነው። አሁን ደግሞ የኪያን ሳታውቀው ከአንገቷ ላይ እንግዲህ ወስዶ ከቤት ወጥቶ ሄዷል። ኪያም እዛው ሳሎን በነኪራ ቤት ተኝታ ስትነቃ እንግዲህ ሰዓቱን ስታየው በጣም ሄዷል። እስካሁን ሰዓት ድረስ ምን ሆኜ ነው ምናምን ብላ እንግዲህ አተኛኘቷ ትክክል አልነበረምና ራሷን አንገቷን እያስተካከለች እያለ በዛው አንገቷን ስትነካ አንገቷ ላይ ያለው
ነገር ጌጡ አለመኖሩን አስተውላ የት ሄደ ብላ የተኛችበትን አካባቢ ልብሷን ሁሉ አራግፋ ስትመለከት አላገኘችውም። የለም። እናም በዛ መሃል እንግዲህ በቤቱ ያለችው ኒና ናትና እሷን ልትጠይቃት እየጠራቻት ነበር። እንደሚታወቀው ከዚህም በፊት በእንግድነት ገና የኪራን አባቷ መሆኑን ባወቀች ሰሞን ራሱ እዛ ቤት በምትመላለስበት ጊዜ የሆነ ጌጥ ጠፋኝ ብላ ስታስጨንቃቸው ስትጠይቃቸው ተመልክተናል። እንግዲህ አሁን ለሁለተኛ ጊዜ ነው። አሁን ግን እንደሚታወቀው ስፒር ነው ሌባው። እሱ እጁ አያርፍም። እሱ ነው አፈፍ ያደረጋት። ግን እሷ ተጠያቂ የምታደርገው ልትጠይቃት የሚያሰበችው በቤት ያለችውን ኒናን ነው። በሌላ በኩል ኪራ እንግዲህ እዛው ክፍለ ሀገር ሰንብቷል። ለመመለስም ሀሳብ ያለው አይመስልም። ከጽናትም ጋር ጥሩ ሁኔታ ላይ ነው። ፍቅሩን እየገለጸላት እንደሚያገባትም እየነገራት እንግዲህ ባገኘው አጋጣሚ ሁሉ መውደዱም ማፍቀሩን እየገለጸላት እሷም በሰማችው በምሰማው ነገር ሁሉ እጅግ ሰርፕራይዝ እየሆነች እሷም እንዲሁ ፍቅሯን እየገለጸችለት ደስተኛ መሆኗን ሁሉ እየነገረችው በዛ ሁኔታ ላይ ነው ያሉት። እንዲሁም ደግሞ በጎን የሚያስጨንቃቸው እረፍት ሰላም የሚነሳቸው ሰውዬ አሁንም እንደቀጠለ ነው። በመንገድ ጠብቆ እየተናገራቸው እየተተናኮሳቸው እንዲሁም ደግሞ ቅዱስ ወደ አዲስ አበባ ሲሄድ ጥርግ በል እንኳን ሄድክ እየቀረውን ደግሞ ኮተትህን ይዘህልኝ ሂድ እያለ ሲል ተደምጦ ነበረ። ኪራም የባላንጣዎቹን ሰዎች እንደዚህ መሆናቸውም መከታተላቸውን ለምንድነው ሲል ጽናትን ሲጠይቃት ነበር። እሷም ከጅምሩ እስከ መጨረሻ ያለውን ለምን እንደሆነ ምክንያቱን ነግራው ነበር። ሁሉም እነዚህ ሰዎች በስራቸው እስከ ክስ ድረስ የደረሱ ናቸው። ሆኖም በሽምግልናና በክስ አላርፍም ስላሉ እንግዲህ ወደ ፍርድ ቤት ድረስ ሊያቆማቸው እንደሆነ ነው የሰማነው። ሆኖም ግን ይህ ባላንጣ ሰውዬ አሁንም አንላቀቅም ሲል በኃይል ዝቶ መሄዱን ተመልክተን ነበር። ቅዱስ ከክፍለ ሀገር ወደ አዲስ አበባ ሲሄድ ዴቭን አደራ ያለው ነገር ነበር። እግርህን አሳጥር፣ አስሬ እነ ኪራ ጋር አትመላለስ፣ ምክንያቱም ኪራን እንዴታማ ስለሆነ ጥንቃቄ አድርግ ለነሱም ስትል ብሎ እንግዲህ በጥንቃቄ ነግሮን ነበር። እሱም እሺ ብሎ ነበር። ነገር ግን እሱም እግሩን አላረፈም። አስሬ እየተመላለሰ አንዴ መቆፈሪያ አንዴ ምን እያለ እነ ኪራና ጽናትን ጥሩ ሙድ በሆኑ ሰዓት ሁሌ ሙዳቸውን እያፈረሰ ተመልክተን ነበረ። በአጠቃላይ በዚህ ክፍል የቃኘ ነው ይህንን ይመስል ነበር። እንግዲህ የእነ ጽናት ባላንጣዎች በቀላቸውን ይቀጥሉ ይሆንስ ወይስ አርፈው ይቀመጡ ይሆን? ያስ ስፒድ ተብዬው ከዛ ቤት ሊሰርቅ ያለውን ንብረት አግኝቶ ይዞ ይጠፋ ይሆን ወይስ በዚህ ሁኔታ በማስጨነቅ ይቀጥል ይሆን? ኒናስ እስከመቼ ነው በውስጧ ይዛ ሳትነግራቸው ደብቃ የምትቆየው? በቀጣይ በዝርዝር የምናይ ይሆናል። ይህንን ቪዲዮ ስለተከታተላችሁኝ ከልብ አመሰግናለሁ።